በህልም በጣም በጭንቅ ነበር። መንፈስ በጣም አታክ ያደረገኝ ነበር። በተጣበበ ሁኔታ በክራይ ቤት ውስጥ ሆነን ይሄን እየሰራን ከ16 ዓመት በኋላ እኔን ዋሌን አሁን እንደው ለምልክት ያልቀረበን እንጂ እኛን የሚመስሉ ልጆች ብዙ ወጣቶችም አሉ ከጀርባችንና እነሱ የቀረቡት ያው ምን አይነት ፍሬ ከዚህ አገልግሎት ውስጥ ከዚህ በፊት ታይቷል? ወደፊትስ ምንድነው የሚቀጥለው? ኦሬዲ ማንንም ሰው እቺ ቤተክርስቲያን ዝም ብላ የምትጸልየው ቤተክርስቲያን ልትባል ትችላለች። ስሟ ራሱ የተለየ ሊሆን ይችላልና ከዚህ የተነሳ የጸሎት ቦታ ከሆነ መነቋቋር አይደለም የሚኖረው መንፈሳዊ ነገር ላይ ፎከስ የምታደርገው። ያገለገልኩ ነበር ገቡ። ከዛ በኋላ ፕሮግራሙ ሲያልቅ እኔ ዛሬ ላይ ምስክር ስለሆንኩ በዚህ ቤተክርስቲያን በጎዳና ላይ ጌታ ተናግሮኝ ትልቅ ሰውኝ ቆሜያለሁ። ምክንያቱም ጌታ ሆይ ጥበቃ የሚሆን ሰው ፈልጋለሁ ያልኩ እንዲህ ከአዳራሹ ወጥቼ ወይ ከድንኳን ወጥቼ ወደ ቢሮ እየሄድኩኝ ከኋላሽ ሰው ቆሟል፣ እሱ ጥበቃ ይሁን አለኝ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን ስለዚህ ጊዜና ሰዓት። ክብር ምስጋና አምልኮ ላንተ ይሁን ጌታ መንፈስ ቅዱስ ሆይ። በዚህ ምስክርነት ደግሞ ብዙ ሰዎች ጌታ ሆይ ለብዙ ሰዎች መጽናናት፣ ለብዙ ሰዎች በረከት፣ ለብዙ ሰዎች ደግሞ ለእግዚአብሔር ምስጋና የሚገባ ምስክርነት እንዲሆን በነገር ሁሉ እንድትረዳን ጌታ ሆይ። አንተ ሰውን ከትቢያና ከፋንድያ ላይ ማንሳት ልማድ ነው። አንተ አንስተ ተጠቀማለህ እግዚአብሔር ሆይ። ብዙዎችን አንስተ ተጠቅመሃል። አሁንም እነዚህ ወጣቶች ጌታ ሆይ አንስተ እየተጠቀምክባቸው አለ በጌታ በኢየሱስ ስም እግዚአብሔር ሆይ። ይህንን ደግሞ ቪዲዮ የሚያዩት ሰዎች በሙሉ እግዚአብሔር ሆይ ገና ብዙ ትውልድ እንደሚነሳ እግዚአብሔር ሆይ ካልተጠበቀበት ቦታ ሰው ከማያስብበት ቦታ አንተ አንስተ እንደምትጠቀም ደግና ቸር አምላክ የወደቀውና የደከመውን ፈላጊ አምላክ አክባሪ አምላክ እንደሆንክ እግዚአብሔር ሆይ ዓለም ሁሉ ያውቅ ዘንድ እግዚአብሔር ሆይ ላንተም ደግሞ ክብርና ምስጋና ይገባ ዘንድ በኢየሱስ ክርስቶስ እንጸልያለሁ። ጊዜያችንን ተቆጣጠር፣ እንወድሃለን በኢየሱስ ስም አሜን። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰቦች፣ አድማጭ ተመልካች ኢትዮጵያውያን ኤርትራውያን የእግዚአብሔር ጸጋና ሰላም ከመንፈሳችሁ ጋር ይሁን። በምትወዱትና በናፍቆት በምትጠብቁት በዚህ አገልግሎታችን ዛሬም ደግሞ በተለየ ጉዳይ ወደ እናንተ ጋር ተደራሽ ልንሆን ከመላው ስቱዲዮ ባለሙያዎችና እንደዚሁም ከታዳሚዎቻችን ጋራ ተከስተናል። ድንቅ ቆይታ እንደሚሆንላችሁ እናምናለን። እናንተም ደግሞ ከኛ ጋራ የክብር አባል የምትሆኑበትን ቻናላችንን ጆይን የሚለውን በመጫን አብሮነታችሁ እንድታሳዩንና አገልግሎታችንን በአንድነት እግዚአብሔርን በማክበር እንድናገለግል ጥሬን የማቀርብላችሁ መወዳችሁ ወንድማችሁ ፓስተር ካሳሁን ለማ ነኝ። እግዚአብሔር አምላክ የተባረከ ይሁን። ባለፉት ጊዜያቶች ውስጥ በተለያየ ዘርፈ ብዙ ጉዳዮች የተለያዩ እንግዶችን ወደዚህ ስፍራ እየመጡ ሐሳባቸውን፣ ራእያቸውን፣ የህይወት ተሞክሯቸውን እንደሚያካፍሉን ሁላችሁም ታውቃላችሁና ከዛ መካከል ደግሞ ፓስተር አስረስ አንዷ የእግዚአብሔር ሴት ነች እና በመጋቢነት አገልግሎት ረጅም ዓመት በእግዚአብሔር መንግስት ውስጥ ያገለገለች እንደ እናት እንደ ቤተሰብ ኃላፊ እንዲሁም እንደ ቤተክርስቲያን መጋቢ በብዙ አገልግሎቶች ውስጥ አልፋ ዛሬ ላይ ደግሞ ምስክርነት ይዛልን መጥታለች። መልካም ምስክርነትና እንዲሁም የሚቀጥል የራእይ አካሄድ ላይ በልቧ ውስጥ ያለውን ነገር ልታካፍለን ከተወደዱ እንግዶች ጋራ ከቤተክርስቲያን ፓስተሮች፣ አገልጋዮች ጋራ መጥታለችና ተከስታለች። የመጀመሪያውን እንግዲህ ቀጥታ ወደ ነገሩ ከመግባታችን በፊት በስተቀኝ በኩል እነሆ ዘማሪ ዋላ አለ። ከዚህ በፊት በሱ ምስክርነት እንዴት እንደተባረካችሁ ብዙ ኮሜንቶቻችሁ ላይ አይቻለሁኝ እና ያ ምስክርነቱ ያነጻቸው ያበረታቸው ብዙ ወጣቶች ብዙ አገልጋዮች አሉ። ይህ ደግሞ ዘማሪ ዋለ ያደገበት ቤተክርስቲያን ብዙ የተጠቀመበት ቤተክርስቲያን ይህ ቤተክርስቲያን ነው። መጋቢውም ደግሞ
በብዙ ተከታትላ በመንፈሳዊ ነገር ከፍ ብሎ ታንጾ እንዲወጣ ከብዙ ስርዓት ከብዙ እጅግ ያልነጹ የህይወት ልምምዶች ከሱስ እግዚአብሔር አምላክ እንዲፈታው ትልቅ አስተዋጽኦ ያደረገች መንፈሳዊ እናት ደግሞ እንዲሁ በስተግራዬ በኩል አለች። ዋልዬ እንኳን ደህና መጣ። ፓስተርዬ እንኳን ደህና ሰነበትሽ። እሰይ ፓስተር ካሳሁን ለማ እግዚአብሔር ይመስገን። እንግዲህ ቤተክርስቲያናችን ግሎሪ ኦፍ ሆሊ ስፒሪት ዓለም አቀፍ ቤተክርስቲያን ብዙ ጊዜ ያው ለበሽተኞች ከመጸለይ ጎን ለጎን የእግዚአብሔርን ቃል ከማስተማር ጎን ለጎን አውትሪች ላይ ብዙ እንሰራለን። እግዚአብሔር ይመስገንና እንግዲህ አውትሪች ላይ ብዙ ሰርተን በተለይ በሴተኛ ዳሪዎች ላይ ቤተክርስቲያናችን እዚህ ካዛንቺስ በነበረበት ጊዜ ካዛንቺስ ላይ፣ ኡራኤል ላይ፣ ቺቺኒያ ላይ ለጎዳና ተዳዳሪዎች ለሴተኛ ዳሪዎች ብዙ ወንጌልን ይዘን የምንወጣበት ብዙ ጊዜያቶች ነበሩን። እስካሁን ድረስ ይሄንን ከእግዚአብሔር ከተለያዩ ስራዎች ጎን ለጎን ከምንሰራቸው ከወንጌል ስራዎች ጎን ለጎን አውትሪች እንሰራለን። አሁንም በዚህ እግዚአብሔር ይመስገን በጣም ፍሬያማ እግዚአብሔር አድርጎናል። እንግዲህ ከጎዳና ላይ ካገኘነው ልጃችን ያው ለኔ ልጄ ልበለው እግዚአብሔር አምላክ ይሄን ብላቴና በዚች ቤተክርስቲያን አማካኝነት ያው አምጥቶ ቤተክርስቲያን ውስጥ አስቀምጠነው እንደ እናት እንደ ፓስተርም በዛም ስፍራ ያሉት ወንድሞች እንደ ወንድም በላዩ ላይ በጣም ኢንቨስት ተደርጎ እግዚአብሔር ይመስገን አሁን በጣም በሚገርም ቅባት እግዚአብሔር ደግሞ መልእክት ነግሮት እግዚአብሔር ታላቅ ዘማሪ ያረጋሃለሁ ብሎት ያኔ አይመስልም በፍጹም ያው ዋልዬ በዛ ጊዜ ያለው ነገር ሲታይ ሲታሰብ አይመስልም። አሁን ግን እግዚአብሔር ከዓመታት በኋላ ይሄንን ታላቅ ነገር ፈጽሞ አይተናል። ክብር ለጌታ ይሁን። ማደሪያው ይባረክ። ፓስተር ካሳሁን ለማ ዛሬ ስለመጣው ደስ ብሎኛል ከማሚ ጋር። ያው እኔ እንደ ፓስተርም እንደ እናትም ነው። በጣም ብዙ ዋጋ ተከፍሎብኛል። ጌታን የተቀበልኩት ከዛሬ 1 ዓመት በፊት በዚህ ቦታ ምስክርነት ሰጥቼ ነበረ። ቸርች ያው ጎዳና ለመቀለድ ጎዳና ከጅማ መተን ጎዳና ላይ ነበርኩኝ። ያው ፋሚሊ ምናምን እንደሌለኝ ተናግሬያለሁ። ጎዳና ላይ በነበርኩበት ታይም እንግዲህ ያው በመንገድ እያለኩኝ ቸርች ለመቀለድ ገብተን ፓስተር ጋር ገባን። በዛ ታይም ላይ ነው እግዚአብሔር የተናገረኝ። ከዛ በኋላ ነው እንግዲህ ደህንነት ተምሬ በጣም እግዚአብሔር ፓስተርን የሚባርካት በጣም ዋጋ ከፍለውልኛል። እዛ ቸርች ጌታን ተቀብዬ ደህንነት ተምሬ ተጠምቄ እና እዛው ቸርች መልእክት መጣልኝ። እግዚአብሔር ኢንተርናሽናል ዘማሪ ያደርጋለሁ አለኝ። ከዛ በኋላ ነው እንግዲህ ከብዙ ዓመት በኋላ ከ3 ዓመት በኋላ ወደ ጅማ ተመልሼ እግዚአብሔር ያን የተናገረልኝን ፈጽሞ ዛሬ ላይ ያገለገልኩኝ ያለሁት እና በጣም ብዙ ሳክሪፋይስ አድርገውልኛል፣ ዋጋ ከፍለውልኛል። ጌታ የተባረከ ይሁን። እዚህ ጋር እንድደርስ በጣም ተምሬያለሁ። ይጸልዩልኛል፣ የእግዚአብሔርን ቃል ያስተምሩኛል። ጌታ የተባረከ ነው። ለዚህ ቦታ እንድደርስ ያበቁኝ እነሱ ናቸውና በጣም ማመስገን ፈልጋለሁ። ፓስተርዬ እግዚአብሔር ይባርክሽ። በጣም ተባረኪልኝ። ዋልዬ በጣም የሚገርም ነገር ያን ቀን ሲገባ ያው ብዙ ጊዜ ለጎዳና ተዳዳሪዎች አውትሪች እንሰራለን። እሱ ብቻ አይደለም፣ እግዚአብሔር በሰጠን አቅም ምሳ ምናምን እናዘጋጅና እናበላቸዋለን ማለት ነው። አንዳንድ ጊዜ በአስፈላጊ ሰዓት ይሄን እናደርጋለን። ኡራኤል አካባቢ ነበር ቸርቻችን እና ያለው በቃ በጣም ክፍት ነው አውትሪች ለመስራት በእነዚህ ቅድም በተናገርኳቸው ሰዎች ዙሪያ ላይ ወንጌል ስርጭትን ለመስራት በጣም በቃ የተመቸ ነውና እነርሱም ያውቁታል ለምደውታል እና ይመጣሉ። እነ ዋሊ ሲመጡ አይ ቲንክ 5 አካባቢ ወይ 6 ወይ 5 ይሆናሉና ያው የጎዳና ተዳዳሪ ኑሮ ነውና እኔ ያገለገልኩ ነበር። አይ ቲንክ ሮብ ነበረ ያገለገልኩ ነበር
ገቡ። ከዛ በኋላ ፕሮግራሙ ሲያልቅ ጸለይንላቸው፣ ጌታን አስቀበልናቸው። ፕሮግራሙ ሲያልቅ በኔክስት ዴይ እሱ ማለት በሚቀጥለው ፕሮግራም ላይ እሱ ብቻውን መጣ፣ ሌሎቹ ቀርተው ማለት ነው። እና ጸለይንለት፣ ያው ብዙ ጊዜ ጸለይንለት። ብዙ ዲሊቨራንስ ያው ጎዳና ላይ የሚያወጣቸው ስፒሪት በመሆኑ እዛም ስፍራ በተለያየ ሱስ ምክንያት ያው ጠላት ስለሚያገኛቸው ብዙ ቀን ያው የዲሊቨራንስ አገልግሎት ተቀብሏል ዋልዬ ማለት ነው። እና ከዛ በኋላ ያው በቃ ያስታውቃል፣ ከልቡ ጌታ ወደ ውስጡ እንደገባ ያስታውቃል። ከዛ በኋላ ምንድነው ያደረግነው? ቸርቻችን ላይ እንዲቀመጥ አረግን ማለት ነውና እንግዲህ ቸርቻችን ትንሽ ናት፣ ያው ሌሎቹ በኋላ ይናገራሉ። ማለት ድንኳን አለ፣ ከድንኳን ውጭ ደግሞ ኦፊሷ 3 ክፍል አካባቢ ነው የተከራየ ነው። በዛ 3 ክፍል ውስጥ አንዱ ኦፊስ ነው። ቀን ቀን ማታ ማታ ያድሩበታል ማለት ነው። እና ዋልዬ ወንድሞችም እዛ ውስጥ ስለነበሩ እንደዚሁ እነ ብሩኬ ምናምን እንደዛ አንድ ላይ መኖር ጀመሩ። እዛ እያኖር ነውና በጣም ዋልዬ ምናልባት ረስቶት ሊሆን ይችላል አላቅም። በቃ ጌታ እስኪ ሰራው ድረስ በጣም አስቸጋሪ ጊዜ ነው አብረን ያሳለፍ ነው ማለት ነውና እነዛ ወንድሞችንም ፓስተር ዲታ እነ ብሩኬን እነ ማቲን በጣም በቃ በዚህ ልጅ ላይ እኔ ብቻ ሳይሆን እነሱም ጭምር ነው ኢንቨስት ያደረጉት። እንደ ትንሽ ወንድም እየኮረከሙት እያስተማር ነው። ፋይናሊ ደግሞ ከተጠመቀ ከደቀ መዝሙር ከተማረ በኋላ በቃ እየተለወጠ አስገራሚ ለውጥ፣ አስገራሚ የጌታ ፍቅር፣ አስገራሚ የጌታ ክብር ላዩ ላይ እየመጣ በኋላም ደግሞ ምግብ ዝግጅት አፈልገን እንደዚህ ከጎዳና ለምናገኛቸው ሰዎችን ኮሚኒኬት እያደረገን የሚማሩትን ሴቶችን ጸጉር፣ ምግብ ስራ ምናምን እንዲያስተምሩን እንጠይቃለን። እና እሱ ቆንጆ ሼፍ ነው እንዴ! ቆንጆ ሼፍ ነው የሆነውና እግዚአብሔር ይመስገን። ኃይለኛ ፒዛ፣ በርገር ይሰራል። ግን እግዚአብሔር ይባረክ። በዛም ተቀጥሮ እየሰራ ቸርች እያደረ ስራ ፈልገንለት አንዲት ስራ አስገብታው በዛ እየሰራ በህይወቱ በጣም እያደገ ከዛ በኋላ ደግሞ ቤተሰቦቹ ጋር ጅማ ሄደ። ያ የተሰራበት ስራ አፍርቶ እግዚአብሔር ይመስገን በብዙ ቅባት በብዙ ክብር ወደዚህ ስፍራ እግዚአብሔር መልሶት አዲስ አበባ ውስጥ የተለያየ ቦታ ወጣም ብሎ እያገለገላለ። በእውነት እግዚአብሔር ይባረክ። በጣም ነው ደስ የሚለው። ያው እኔ እንግዲህ ያኔ ልጅ ስለነበርኩ ነው ፓስተር ትንሽ ረስቻለሁ። ያው ብዙ ነገር ነው የተደረገልኝ። ቸርች አድር ነበረ ከቡርኬ ጋር ትዝ ይለኛል። አድር ነበር ብቻ እኖር ነበር። አዎ እኖር ነበር። ቸርች ውስጥ ነበር የምኖረው። ከዛ በመቀጠል ደግሞ የምግብ ዝግጅቱን ያስተማራችሁ እናንተ ናችሁ በእግዚአብሔር በኩልና በጣም ትልቅ እድል ነው የፈጠራችሁልኝ። በዚህ አጋጣሚ እንደሆነ ማመስገን እንፈልጋለሁ። ያው የሆነ ታይም ላይ ተናግሬ ነበር እዚህ ሚዲያ ላይ እና ያው አንቺም እንደ እናት ከዛ በኋላ ቴዲንም አስታውሳለሁ። ፓስተር ቴዲ ካናዳ ሄዷል። ቴዲ ጋር በጣም ብዙ ዋጋ ወንድሞች ከፍለውብሃልና ኖርማሊ ዋልዬ ጌታ ነው። እኛ ዋጋ ትልቁ ነገር እግዚአብሔር አንተን ለዚህ ክብር ሲያበቃ እችን ቤተክርስቲያን ወንድሞችን እህቶችን ተጠቅሞ ነው። ማንን ይጠቀማል እግዚአብሔር እና ክብሩ ለእግዚአብሔር ይሁን። አንተን ግን እንደዚህ ሆነ ማየታችን ለእኛ ራሱ በቃ አክሊላችን ነው። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ጌታ የተባረከ ይሁን። እንግዲህ ያው እንደሰማችሁት በዚህ ቸርች በጣም እኔ ተጠቅሜ ያለው እግዚአብሔር በዚህ ቸርች ነው ያሳደገኝ። በዚህ ቸርች ነው ትልቅ ሰው ያደረገኝ እግዚአብሔር። ያው እንግዲህ እግዚአብሔር ቸርች ነው የሚሰጣችሁ፣ እንድታድጉ አንድ ቸርች ነው የሚሰጣችሁ እና በዚህ ቸርች ውስጥ በጣም ተጠቅሜ ያለው። እንደኔ ደግሞ ብዙ ወጣቶች እኔ በዛ ሰዓት ትዝ ይለኛል ሴቶችም ምናምን ነበሩ። ብዙ ሴቶች ያድጋሉ በዚህ ቸርች። ብዙ ሴቶች ተለውጠው ተምረው ጌታን ወደው በጌታ ሆነው ትልቅ ሰው ሆነው ነው በዚህ ቸርች እየተሰሩ ያሉትና
ያው ቸርች እንግዲህ አዲስ መሬት ወስዳለች። ያው በኪራይ ቤት ነበረ ብዙ ዘመን፣ በጣም ብዙ ታይም በኪራይ ቤት ነበር። አሁን ደግሞ በእግዚአብሔር እርዳታ አዲስን መሬት ቸርች ተቀብላለች። በዚህ ቸርች ደግሞ ትልቅ ነገር መሰራት አለበት፣ ትልቅ አዳራሽ መሰራት አለበት። ያው የትውልድ እናት ናት። ያው እኔንም እንዳያችሁኝ ብዙ ሰው ተጠቅመዋል፣ እኔም ተጠቅሜያለሁ፣ ብዙ ወጣቶችም ተጠቅመዋል። በዚህ ደግሞ በተሰጣት መሬት ደግሞ ሁላችንም እንድንረባረብ ለዚች ቤተክርስቲያን የምንችለውን ያክል ሰፖርት ብናረግ ብንረዳ እንላለን ብዬ እጠይቃለሁ። እኔ እንደተጠቀምኩት ከዚህ በኋላ ደግሞ በሚቆመው በአዲሱ አዳራሽ እናንተ ሰፖርት አድርጋችሁ በሚቆመው ብዙዎች እንደሚድኑ በጣም እኔ አምናለሁ። ምክንያቱም እኔ ዛሬ ላይ ምስክር ስለሆንኩ በዚች ቤተክርስቲያን ከጎዳና ላይ ጌታ ተናግሮኝ ትልቅ ሰውኝ ቆሜያለሁ። ምክንያቱም አስተምረውኛል፣ ደህንነት አስተምረውኛል፣ ይከታተሉኛል፣ ፍቅር አሳይተውኛል። ከዚህ በኋላ ደግሞ ብዙዎች ደግሞ አምናለሁ ብዙ ሰዎች እንደሚድኑ፣ ብዙ ወጣቶች እንደሚያመልጡ ከተለያየ ሱስ እኔ እንዳመለጥኩት ማለት ነው ከተለያየ ሱስ እንደሚያመልጡ አምናለሁ። እቺ ቤተክርስቲያን ብዙዎችን እንደምታስመልጥ በጣም አምናለሁ። ዊዝ ፓስተር ካሳሁን ለማ ምን አይነት መጋቢ ነች ፓስተር? እንግዲህ ዛሬ በጣም ደስ ብሎኛል ፓስተርዬ። ከብዙ ጊዜ በኋላ ነው የተገናኘነው መሰለኝ። እውነት ነው። የሆነ ታይም ላይ ምስክርነት ሰጥቼ ነበር እዚህ። ስለ ፓስተርም አንዳንድ ነገር አውርቻለሁ። ፓስተር እንግዲህ እናት ናት። በጣም ትዝ ይለኛል እኔ ልጅ እያለሁ ያኔ ጌታን እንደተቀበልኩት እዛው ቸርች ነው ጌታን የተቀበልኩት። ግሎሪ ኦፍ ሆሊ ስፒሪት ዓለም አቀፍ ቤተክርስቲያን በዛው ነው ጌታን የተቀበልኩት። እንግዲህ ፓስተር በጣም ዋጋ ከፍላልኛለች ከብዙ ነገር አንጻር ማለት ነው። እዛው ቸርች እንድኖር በጣም አስቸጋሪ ነበርኩ። በዛ ታይም ላይ ጎዳና ላይም ስለነበርኩኝ ከባድ ነው ሰው አምነ ቸርች ማሳደር። አስቸጋሪ ነበርኩ ስትል እንዴ ነበር የምታስቸግረው? ማለት መስኮት ምናምን ትዘል ነበር? በሁሉም ነገር ነው የምዘለው ፓስተር። አስቸጋሪ ሲል ሙሉ በቃም ከባድ ነው። በመስኮት ምናምን ትዘል ነበር? በማልዘልበት ቦታ የለም። እና ያን ሁሉ ነገር አምና ቸርች በዛው ቸርች እንድኖር እንዳድር ፈቀደችልኝ። ከዛ በመቀጠል ደግሞ እየተከታተለች እግዚአብሔርን ቃል ደህንነት በጣም መንፈስ አታክ ማለት ያስጨንቀኝ ነበር። በነገራችን ላይ በዚሁ አጋጣሚ በህልም በጣም በጨነቅ ነበር። መንፈስ በጣም አታክ ያደርገኝ ነበር ትዝ ይለኛል። እና ያን ሁሉ እየተከታተለች እያስተማረችኝ የጸለየችልኝ እግዚአብሔር የተመሰገነ ይሁን። ለዚህ ጊዜ ደርሻለሁ እና እናቴ ናት። እግዚአብሔር ይመስገን። አሁን አዲስ የአምልኮ ስፍራ ከዛ እንግዲህ ደግሞ አዲስ የግንባታ ራዕይ ተይዞ ተነስቷል እና በእነዚህ ጉዳይ ያለህን ነገር እንድታካፍል ደግሞ ፈልጋለሁ። የተሰማህ ደስታ ምንድን ነው? እጅግ በጣም ደስ ብሎኛል። ዛሬ ከእሷ ጋርም ከእናቴ ጋር በመገናኘት አብረን እንደዚህ ቃለ መጠይቅ አንተም እድሉን ስላመቻቸልኝ በጣም ደስ ብሎኛል። ከስንት ጊዜ በኋላ ነው እንግዲህ የሆነ ታይም ላይ ሳውራ ነበርና ጅማ ከተመለስኩ በኋላ ነው አገልጋዩ ዝማሬ ጀመርኩት። ከዛ በኋላ ተመልሼ ቸርች አጋጣሚ ነው ፓስተር የመጣሁት። የሆነ ሰው ስልክ ደውሎልኝ መጣሁኝ። ከዛ ከነ ፓስተር ጋር ተገናኘሁ። ፓስተር ዲታ አለ፣ ብነ ቡርኬ፣ እነ ማቲ ከኔ ጋር የነበሩ ያን ቸርች ማለት ነው። በቃ በጣም ነው የተገረሙት። ፓስተር የዋልዬ ብቻ አይደለም እና ቸርቻችን አውትሪች ላይ በጣም ታተኩራለች። ድልበረስ ላይ እንደምናገለግል ደቀ መዝሙር እንደምናስተምር ሁሉ አውትሪች ላይ እና ኡራኤል ስለነበርን ቺቺኒያን ካዛንቺስ ላይ እና እዛው ኡራኤል አካባቢ ላይ አውትሪች በጣም ነው የምንወጣው። ለሴተኛ ዳሪዎች እና ይሄ ስፍራ ያው ሴተኛ ማዳሪዎች ስላሉ ከጎዳና ተዳዳሪዎችና ከክፍለ ሀገር የመጣናቸው አገልጋዮች ለማድረግ ያመጣናቸው ወንድሞች አሉ። እነዚህ ሁሉ አንድ ላይ ሴቶቹን በአንድ ክፍል ውስጥ ቀን ኦፊስ ነው የሚሆነው እና ኪችን አለ። ኪችን እዛ ቸርች ውስጥ የምትኖር ደግሞ እንዲሁ ከወደቀችበት ያነሳናት እህት አለች፣ ሌሎች አሉ እና ሴቶቹን ከሴቷ ጋር አንድ ክፍል፣ ወንዶቹን ደግሞ አንድ ላይ ቀን ቢሮ ነው ግን ማታ ዳራቸው ይሆናልና
እንግዲህ ዋልዬ በጣም ያው እንደሚናገረው በጣም እግዚአብሔር ይመስገን። እግዚአብሔር ለሰው ማንሳት ሲፈልግ ሰው ነው የሚሰጠው፣ ቸርች ነው የሚሰጠው እና እግዚአብሔር ይችን ቸርች ሰጠው፣ እኛን ሰጠው እንደ እናት እንደገና እንደ ወንድሞች ከሱ ጋር የሚኖሩትንም እግዚአብሔር ሰጥቶታልና ቀላል ኢንቨስት አላረጉበትም። እነሱ በጣም እየኮረኮሙት ነው ያሳደጉት እና ከጎዳና ላይ እንግዲህ ይዘው የመጣቸው ብዙ ባሪያት አሉ። ግን ያን ሁሉ ግን በጣም ደስ የሚለው ዋልዬ ምንድነው ያን ሁሉ በቃ እየተለወጠ እግዚአብሔርን ስለሚወድ እየተለወጠ ሲያጠፋ እየመከር ነው፣ እየተቆጣ ነው፣ እየጸለይን ብዙ ጊዜ ዲሊቨረንስ አገልግሎት ሰጥቼዋለሁና ዲሊቨርድ እየሆነ እየለቀቀው ስፒሪቱ እና በሚገርም እንትን ውስጥ ተለውጦ በጣም በቃ የሚገርም ትራንስፎርሜሽን ነው እና በዚህም ላይ ደግሞ ቀደም ያው እንትን እያወራሁት ነበረ አስተምረነዋል። ምግብ ዝግጅት እና እንዲሰብስበን ቤት ውስጥ የምናስቀምጣቸውን ሰዎች ትምህርት ፈልገን እናስተምራቸዋለን። ማለት እንቁላል አሁን መጥበስ ምናምን ይችላል እንዴ? በጣም ሼፍ አይ ምግብ ዝግጅት በጣም አደገኛ ሼፍ ነው ማለት አዎ፣ በጣም ይሰራል። እንቁላል መጥበስ ይችላል፣ መቀቀልም ይችላል። እንዴ በጣም ነው የሚሰራው። እሱ የሚሰራው ፒዛ አይደለም ጭራሽ ፒዛ እና በርገር ነው በነገራችን የተማረው ፈረንጅኛ ፈረንጅኛ እና በዛ ሁሉ አልፎ ነው እንግዲህ በጣም ያው እግዚአብሔርም ተናግሮታል። እኔ በጣም ጎበዝ ነኝ ሻይ ሳሳረር ሻይ ተሰራራ ማንም የማይችለውን ነገር ሻይ አሳርራለሁ። በጣም በቃ በሱ ጎበዝ ነኝ እና ያው ጥዶ መተው ማለት ነው። ተረሳዋለህ፣ ከዛ ያራል ይተናል። ከዛ በኋላ ማን እንዳደረገው አይታወቅም። በትነት መልክ ሻዩ ስለሚያልቁው ማን እንዳበላሸም ስለማይታወቅ ነፃ ትሆናለህ ማለት ነው። የሚገርም ነው። ይሄ በጣም ድንቅ ነገር ነው። እንግዲህ ምን አሁን እንደው ዘምርላቸው እና ይሄንን ለምስጋና ፕሮግራም ጊዜ አሁን አዲሱ ቦታ ተሰርቶ ለምስጋና ፕሮግራም ጊዜ ምን ዘምር ብትባል ምን መዝሙር ነው የምትዘምረው? አንተ የነበርክበትን ያለፋችሁትን ያን ሁሉን ነገር አስበህ አንድ መዝሙር አለ። ምን የሚል ደግነትህን አምላኬ እኔም ስላየው በሕይወቴ ላምልክ እጆቼን አንስቼ በእውነት ማደሪያ ገብቼ እስኪ ልበል መልካምነ እስኪ ልበል ደግነ ላየ ለቀመሰ አንተ ትለያለ Pastor Kasahulema. ደግነትህን አምላኬ እኔም ስላየው በሕይወቴ ላምልክ እጆቼን አንስቼ በእውነት ማደሪያ ገብቼ ደግነትህን አምላኬ እኔም ስላየው በሕይወቴ ላምልክ እጆቼን አንስቼ በእውነት ማደሪያ ገብቼ እስኪ ልበል መልካም ነው እስኪ ልበል ደግነ ላየ ለቀመሰ አንተ ትለያለ እስኪ ልበል መልካም ነው እስኪ ልበል ደግነ ላየ ለቀመሰ አንተ ትለያለ ይኸው ምስጋናዬ ይኸው ምስጋናዬ ይኸው ምስጋናዬ ምስጋናዬ ይኸው አምልኮዬ ይኸው አምልኮዬ
ይኸው አምልኮዬ አምልኮዬ ይኸው ምስጋናዬ ይኸው ምስጋናዬ ይኸው ምስጋናዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ That's wonderful. እግዚአብሔር ዘመንህን ይባርክ። ጌታ ይባረክ። እንግዲህ ፓስተር ዛሬ እግዚአብሔር በህይወታችሁ ውስጥ በቤተ ክርስቲያን ደረጃ ያደረገውን ነገር ደግሞ ልትነግሪን ልታካፊን እግዚአብሔር ያደረገላችሁን ቸርነት ልትመሰክሪና ጌታን አክብረሽ እንደዚሁም ደግሞ ይሄንን ደግሞ ባርኮት ሌሎቹም እንዲካፈሉት ወደዚህ ስፍራ መተሻለና ወደ ግሎሪ ዞን እስኪ ንገሪን እስኪ ፓስተር። እንግዲህ ፓስተር አሁን እንዳልከው ያው ቤተክርስቲያናችን እግዚአብሔር ይራይ ሰጥቶን መስራት ከጀመርን ጊዜ ጀምሮ አውትሪች ላይ እንደዚህ እንሰራለን በጣምና ቀደም እንዳወራሁት በተከራየነው ክራይ ቤት ውስጥ ነው። እንግዲህ መቼም ይሄ ራእይ ነው ልባችን ውስጥ የሞላ ነገር ነው። በተከራየነው ክራይ ቤት አዳራሽ ድንኳን አለ በኦፊሶች ውስጥ ያው ቀን ቀን ኦፊስ ነው፣ ማታ ማታ ደግሞ ከጎዳና ላይ ከሴተኛ ዳሪዎች የወሰድናቸውን ምናስተምራቸውን ቤተሰብ ነው ምናሳድርበት። እዛው እየጸለይን እዛው ያስተማርናቸው ምንንከባከባቸው እንደገና ደግሞ በአንድም ጎን ሄደው ሌሎች ትምህርት የሚማሩበት ጸጉር ስራ፣ ምግብ ዝግጅት ከሌሎች ጋር ያው ኮሙኒኬት በማድረግ እነዚህም ነፍሳቶች ላይ እንሰራለን እና በጣም አስቸጋሪ ጊዜ ያሳልፈናል። የነሱ ቀለብ አለ፣ የቤት ኪራይ አለና ይሄን ሁሉ ዋጋ እየከፈልን እነሱን እነዋሌ ብቻ አይደለም በጣም ብዙ ሰዎች ናቸው በቁጥር አሁንም ቸርች ውስጥ ያሉ እንደገና ደግሞ ስራ ይዘው አግብተው ድረናቸው ደግሞ ራሳቸውን ቤት ይዘው ያሉ ብዙ ወጣቶች አሉ። እግዚአብሔር ይመስገን። እንግዲህ እግዚአብሔር በዚህ በተጣበበ ሁኔታ በክራይ ቤት ውስጥ ሆነን ይሄን እየሰራን ከ16 ዓመት በኋላ እግዚአብሔር ይመስገን እግዚአብሔር በተአምራት መሬትን 2000 ካሬ ሜትር ሰጠንና አሁን እንግዲህ በዛ ላይ ይሄንን አገልግሎት የወንጌል አገልግሎት በስፋት ለመስራት እግዚአብሔር በክራይ ቤት ይሄን ያልከኛ ጋር ሆኖ ከሰራው ደግሞ በሰጠን መሬት ላይ ትልቅ ነገር ሰርተን አምልኮ አዳራሾች፣ ሰንበት ትምህርቶች የተለያዩ እንደዚሁ ከጎዳና ላይ ከተለያየ ቦታ የምናገኛቸውን ሰዎች አሳርፈን የእግዚአብሔርን ቃል እያስተማርናቸው ለቁም ነገር የምናበቃበት የጸሎት ቤቶችን ለመስራት ተነስተናል። እንግዲህ እግዚአብሔር ይመስገን ፓስተርዬ ይሄንን ለመስራት ደግሞ አቅማችን ያው ውስን ነው እንደሚታወቀው የቸርች አቅም ህዝቡ ነውና ይሄንን በሚዲያ የምታዩት ሰዎች በሙሉ ጎፈንድሚ ከፍተናል። ለውጭ ሀገር ላላችሁት አገር ውስጥ ላላችሁት ደግሞ የቤተ ክርስቲያናችን አካውንት እናስቀምጥላችኋለን። ይሄንን ህንጻ ገንብተን በአስቸኳይ እየሰራ ነው። ይሄንን ያለውን ታላቅ ስራ ለመስራት እንድንችል ይሄን የሚሰማ በሙሉ ወገኖችም በዚህም በእግዚአብሔር ስራ ለመሳተፍ የሚፈልጉ ህዝብ በሙሉ እንዲሳተፍ በጌታ ፍቅር ጥሪ አደርጋለሁ። ይሄ ነው የኔ ጩኸት። በጣም እንግዲህ እንደሰማችሁት ሁላችሁም መልካምን ነገር ለማድረግ ብዙ ጥቅስ አያስፈልግም። ራስን ማዳመጥ በቂ ነው። ሰዎች ራሳቸውን ባዳመጡ ጊዜ በውስጣቸው መልካምን ለማድረግ የሚቀና መንፈስ እግዚአብሔር ስላስቀመጠባቸው በየትኛውም ሰዓት ከመልካም ነገር ጋር ይተባበሩ ዘንድ እግዚአብሔር አቅምና ብርታት ጸጋን ይጨምርላቸዋል። መጽሐፍ ቅዱስ ሲናገር ክፉን ነገር ስለማድረግና ንስሐ ስለመግባት አብዛኛው ማህበረሰባችን ያውቃል። ክፉን ነገር ባደረግን ጊዜ ህሊናችን በውስጣችን ተጣርሶ የሚፈጥርብን ብዙ አይነት የወቀሳ ስሜት ወደ ንስሐ ያደርገናል። ነገር ግን በጎ እንደሆነ አውቆ ለማይሰራ ለእርሱ
የሚል ቃል አለ መጽሐፍ ቅዱስ ያዕቆብ ላይ። በጎ እንደሆነ አውቆ ለማይሰራ ለእርሱ ኃጢአት ነው ይላልና በጎ እንደሆነ አውቆ ክፉ እንደሆነ አውቆ መስራት ኃጢአት እንደሆነ ሁሉም ሲያውቅ፣ በጎ እንደሆነ አውቆ በጎን አለመስራት ኃጢአት እንደሆነ ግን አብዛኛዎቻችን ራሳችንን ህሊናችንን ስለምንለጉመው ብዙ ጊዜ አናስተውለውም ወይም ድምጹን አልፈነው እንሄዳለንና በዚህ ውስጥ በጎነታችሁን ማሳለፍ እግዚአብሔርን ጥቂት ነገር በማድረግ የእግዚአብሔርን መንግስት መደገፍ በብሂል እንደሚባለው አንድ ጠጠር ትልቅ ጋንን የመደገፍ አቅም አለው ይባላል። ስለዚህ በዚህ ውስጥ አብራችሁ እንድትሳተፉ እንግዲህ ይሄ ለሁላችሁ የቀረበ መልካም እድል ነው። እግዚአብሔር አምላክ ዘመናችሁን ይባርክ። እንግዲህ ምስክርነቶች በአገልግሎታችሁ ውስጥ ብዙ አልፈዋል። ብዙ የሰማናቸው ምስክርነቶች አሉ። እነዛንም ምስክርነቶች አዳምጣችሁ እንድትባረኩባቸው እጃችሁንም እንድትዘረጉልባችሁንም እንድታቀኑ በጌታ ፍቅር እናሳስባችኋለን። ጸጋ ይብዛላችሁ። ቴንክ ዩ ፓስተር፣ እንኳን ደስ አላችሁ። በነገራችን ላይ እንኳን እግዚአብሔር ረዳችሁ። የት አካባቢ ነው አሁን ቤተክርስቲያናችሁ ስፍራ ያገኛችሁት? ሰሚት ኮንዶሚኒየም 2/3ኛ በር ላይ 2000 ካሬ ሜትር ሰሚት ኮንዶሚኒየም ጋር 3ኛ በር ላይ። ስለዚህ በዛው በኩል የሚያልፍም ሰው እየመጣም ቢጎበኝ ማየት ይችላል። አንዳንድ መኪና ድንጋይ ይዞ ቢመጣ፣ አንዳንድ መኪና ሲሚንቶ ይዞ በዛው በኩል ዝም ብሎ ቢያልፍ አይደል? እንደሱ አሸዋም ይዞ ቆርቆሮ ሚዛ ቆርቆሮ ነው ኤጋ ይዛችሁ በዛ በኩል ዝም ብላችሁ ስታልፉ ብታልፉ ጥሩ ነው እና ይሄንን የጎፈንድሚ አድራሻውን እንግዲህ ፓስተር እንደተናገረችው እታች ላይ ሞር ላይ እዛ ላይ ታገኙታላችሁ እና እኛም እንግዲህ የቻልነውን ያህል እንደ አንድ ተቋም እገዛን ልናደርግ ይሄንን ፕሮዳክሽን ለዚህ ቤተክርስቲያን እና ለአገልግሎታቸው ለራእያቸው አበርክተናል። እግዚአብሔር አምላክ ዘመናችሁን ይባርክ። ፓስተር ካሳሁን ለማ እግዚአብሔር ይመስገን። እንግዲህ ያው በቤተክርስቲያናችን ያው ሰብሰብ አድርገን እስኪለወጡ የራሳቸውን ነገር እስኪይዙ ድረስ ከሰራንባቸው ሰዎች መካከል አንደኛው ብሩክዬ ነው። ብሩክዬ ያው ለአውትሪች በወጣንበት ነው ጎዳና ላይ ነው ያገኘነው። እሱም ከዛ በኋላ ጌታን መጣ፣ ወደ ቸርች አመጣ ነው። ጌታን ተቀበለ። ጌታን ከተቀበለ በኋላ ያው ይመላለስ ነበር ወደ ቸርች። ከዛ በኋላ ያው ጎዳና ላይ ያሉትን ሰዎች እንግዲህ በቸርች ውስጥ የምናኖራቸው ምንድነው ወደዛኛው ወደ ጓደኞቻቸው እንዳይመለሱ እንዲለዩና ቃሉ በህይወታቸው ላይ እንዲሰራ ነውና ለብሩክም ያደረግነው ነገር ይሄን ነው። ቸርች ውስጥ እንዲቀመጥ ከወንድሞች ጋር አደረግና ምንድነው የመጀመሪያ ቀን በጣም የማረሳው ከቸርች መቶ ጌታን ከተቀበለ ከአንድ ሳምንት 2 ሳምንት አካባቢ ላይ ለቸርች ጥበቃ ያስፈልግ ነበረ እና እሱም አይቀርም ሮብ፣ አርብ፣ እሁድ ይመጣል ቸርችና ያው ጎዳናው ላይ እየተቀመጠ ይመጣል ቸርችና ለቸርች ጥበቃ አስፈልገ። በሆነ ነገር ላይ ለቸርች ጥበቃ ሲያስፈልግ ጌታ ሆይ ጥበቃ የሚሆን ሰው ፈልጋለሁ ያልኩ እንዲህ ከአዳራሹ ወጥቼ ወይ ከድንኳን ወጥቼ ወደ ቢሮ እየሄድኩኝ ከኋላሽ ሰው ቆሟል፣ እሱ ጥበቃ ይሁን አለኝ። ከዛ በኋላ ዞር በይዛይ ሰው ሁሉ ሄዶ ብሩኬ ብቻውን ግቢ ውስጥ ቆሟል እና ከዛ ብሩኬ ብዬ ጠራሁት። ሰላም ነው ወይ? እግዚአብሔር ይመስገን አለ። በቃ ያለውን ህይወቱን ጠየቅኩት። እንግዲህ ከዚህ በኋላ እዚህ ቸርች ተጠብቃለ እና ያለውን ንብረት ተጠብቃለ አልኩት። ከዛ አንድ ጥያቄ ጠየቀኝ። እንዴት አመንሽኝ አለ። እንዴት አመንሽኝ? እኔ እኮ አስቸጋሪ ሰው ነኝ፣ እንዴት ቸርች ተጠብቃለሁ አለ። አይ አምኛለሁ፣ ጌታም ደግሞ ይፈልግሃል አልኩት። በዛ እንደ ጥበቃ አድርገን ቀጠር ነው እና የሚገርም ነገር እዛ ያው ጌታ እንደረዳን ሰዎችን በማስተባበር መጀመሪያ ጸጉር ነው ያስተማር ነው፣ የሞባይል ጥገና አስተማር ነው፣ ጸጉር አስተማር ነው፣ ኪቦርድ አስተማር ነውና ብሩክዬ እዛው ቸርች ውስጥ አደገ ኖረ። ያው ከዛ ብሩክዬ ጸጉር ስራ ተምሮ ነበርና የጸጉር ቤት እንዲከፍት ያው ሰፖርት አደረግ ነው። አሁን በቤተ ክርስቲያናችን ኪቦርድ እየተጫወተ ጸጉር ቤት ከፍቶ ጸጉር ይሰራል። እግዚአብሔር የተባረከ ይሁን። እሱ ብቻ አይደለም፣ እንደገና ደግሞ ያው ድረነው
የአንድ ልጅ አባት ነው። እግዚአብሔር የተባረከ ይሁን። እዛው ቸርች ነው ደግሰን ዳር ነው። እንግዲህ እግዚአብሔር ይባረክ። ለዚህ ቁም ነገር በቅቶ አሁን ቸርች ከኛ ጋር ያገለግላል ማለት ነው። እግዚአብሔር ይመስገን። That's great። እንዴት ነህ ብሩክ? እግዚአብሔር ይመስገን። ያው ፓስተር መገል ብቻ ሳይሆን ያው ስላንተ በደንብ እንግዲህ ገልጣ ተናግራለች። አንተ ልትለው የምትፈልገው ነገር ልክ ቅድም ዘማሪው አለ እንዳለው ፓስተር ላንተ ማነች? ሀተሲም ታይም ደግሞ አሁናዊ የቤተ ክርስቲያናችሁ ሁኔታ ክስተት እና ወደፊት ደግሞ ይህንን የሚመለከቱ በመላው ዓለም የሚገኙ ወገኖች ምን እንዲያደርጉ ምን አይነት መልእክት አለ? እግዚአብሔር ይመስገን። ስለዚህ ሰዓት ያው ፓስተር ብዙ ነገር ብላለች። እግዚአብሔር እኔን ተስፋ ከቆረጥኩበት ግራ ከተጋባሁበት ጊዜ በዚች ቤተክርስቲያን አገልጋዮች አማካኝነት ወደ ቸርች ይዘውኝ መጥተው ጌታ እንድቀበል አድርገውኛል። ከዛ በኋላ ፓስተር ደህንነት አስተምራ፣ ደቀ መዝሙርና አስተምራ መንፈሳዊ ሊደረጉልኝ የሚገቡ ነገሮችን በሙሉ አድርጋልኝ ሳጠፋ እየመከረች ወደ ኋላ ስል በተለያየ ምክንያቶች እያበረታችኝ መንፈሳዊ ምግቦችን ከመመገብ በተጨማሪ በስጋም ቅድም እንደተናገረችው በስጋም የሚያስፈልጉኝን ነገሮች ካለውበት ነገር እንድሻሻል የተለያዩ ትምህርቶችን አጫጭር ኮርሶችን ወስጄ ራሴን እንዳሻሽል ረድታኛለች። እንደ ቤተ ክርስቲያን ረድተውኛል። ያው የተዘረዘሩ ብዙ ሙያዎችን ተምሬያለሁ። ጸጉር ስራ፣ ኤሌክትሮኒክስ ጥገና፣ እንደገና ኪቦርድ ቸርች ውስጥ እንዳገለግል እግዚአብሔር በረዳኝ መጠን ሁሉ ከጎኔ ሆና እሷም በስጋዊም በመንፈሳዊም ነገር ትልቅ ደረጃ እንድደርስ ረድታኛለች እና እግዚአብሔር ይባርክሽ ማለት እፈልጋለሁ በመጀመሪያ። በመቀጠል ያው ቤተ ክርስቲያን እኔን ዋሌን አሁን እንደው ለምልክት ያልቀረበን እንጂ እኛን የሚመስሉ ሌሎች ብዙ ወጣቶችም አሉ ከጀርባችን እና የኔን ባለቤትንም ጨምሮ ማለት ነው። እንደዚሁ ተመሳሳይ ህይወት ውስጥ ነበረች። እግዚአብሔር ባለቤትንም እዛው ነው ያገኘው? እዛው ቸርች ውስጥ ነው፣ እዛው ቤተክርስቲያን ውስጥ ነው ያገኘዋት። ለሷም ብዙ ነገር እግዚአብሔር በዚች ቤተክርስቲያን ተጠቅሞ አድርጎላታል። ሌሎችም ብዙ አሉ፣ ብዙ ወጣቶች አብረውኝ ቸርች ውስጥ እናደርን የነበሩ ብዙ ወጣቶች አሉ። አሁን በስራ በተለያየ ምክንያት ሌላ ቦታ ይሄዱ እና እግዚአብሔር በዚች ቤተክርስቲያን ተጠቅሞ በፓስተር ተጠቅሞ ብዙ ታምራቶችን ብዙ ጉብኝቶችን እያደረገ ነው ያለው በእነዚህ ባለፉት አመታቶች። አሁንም ይህ ስራ ደግሞ እየቀጠለ ነው። እግዚአብሔር ታምራት አድርጎ ደግሞ ካለችበት ከክራይ ቤት ተላቃ ወደ ራሷ ቦታ መንግስት ሰጥቷት ያው እግዚአብሔር ፈቅዶ እንትን ብላለች። ያው በዚህ ቦታ ደግሞ ያው እርዳታ ያስፈልጋታል እና ይሄ የተጀመረው ራዕይ እንዲቀጥል የተጀመረው ሰዎች ላይ የመስራት ራዕይ እንዲቀጥል ይህንን ቪዲዮ የሚያዩ ሁሉ ከጎኗ እንዲሆኑ ነው እኔ ልል የምችለው። እግዚአብሔር አምላክ ይባረክ። ትልቅ ነገር ነው። ቴንክ ዩ ሶ ማች። እንግዲህ ህይወት የተለወጠበት አገልግሎት በእንዲህ አይነት ምስክርነት ታጅቦ አሁን ደግሞ ለሚቀጥል የራዕይ መሰረት በሚሆን መንገድ እንዲቀጥል አብሮነት እንደዚህ ሲጠየቅ እነሱ የቀረቡት ያው ምን አይነት ፍሬ ከዚህ አገልግሎት ውስጥ ከዚህ በፊት ታይቷል፣ ወደፊትስ ምንድነው የሚቀጥለው የሚለውን ነገር በይበልጥ እንድትረዱት ስለሆነ እጅግ አድርገን እናመሰግናለን። ብሩክ ስንት ዓመት ልጅ አለ? 2 ዓመት። ሲያድግ ቸርች ውስጥ ምንድነው አገልግሎት ላይ የምታደርገው ነው ወይንስ ያንተን ፕሮፌሽን ነው የምታስተምረው? ሴት ነች? ሴት ናት። ስለዚህ ወደ ኳየር አንተ ኪቦርድ ምናምን ነገር አሁን መዝሙር ማስጠናት አልጀመርክም? አይ ጀምሬያለሁ። ጀምረሃል መዝሙር ማስጠናት? ጎበዝ ናት በእውነት እውነት። ዋው። ስለዚህ አምልኮ መሪ ወይም ኳየር ምናምን ነገር ተገኝቷል ማለት ነው አዲሱ ቦታ። በጣም ብዙ ወጣቶች አሁን እዛው ተወልደው ያደጉ ዘማሪዎች ናቸው። ጋስኩት እግዚአብሔር ይመስገን። ዘማሪ በብዛት ታዲያ እንደዚህ ኪቦርድ ምናምን የምታመጪው ትሞካክሪ ነበር እንዴ? ምን ዝማሬ? አይ ያው ብዙ ወደ ስብከቱ ነኝ።
ያው በግልጽ ዘምሪያለሽ? መዝሙሮችም አሉኝ ያወጣኋቸው መዝሙሮች አሉኝና ማለት ዘምር ነበር በሲዲ አይደለም በመጽሐፍ በደብተር ላይ ዘምር ነበር በፊት ግን አሁን ብዙ ከዛ ዲስካሬጅ አድርገውሽ ነው? ዲስካሬጅ አላረኩም። ወደ ቸርች ፕላንቲንግ ስመጣ በቃ የማስተማሩ ደቀ መዝሙር የሚያደርጉ ለመጸለይ ዲሊቨረንሱ የሂሊንግ አገልግሎቱ እነዚህ ብዙ ያዙኝና መዝሙር አገልግሎት ላይ ያው ትንሽ ግን እዘምራለሁ። በጣም ነው የምወደው፣ በጣም ነው የምዘምረው። በጣም እኔ ያው እንትን ኢቭን አንዳንድ ጊዜ ስብከት ላይ ያወጣቸው መዝሙሮች አንስቼ ዘምራለሁ ከስብከቱ ጋር የሚሄድ ከሆነ ማለት ነው። ከድሮ መዝሙሮች የተቀበልሻቸው ግን በርባት ዘጊበት አሁን ጥሩ ነው። አሁን አንደኛ ነገር አሁን ጥሩ ነው ዘምር ምናምን ብለሽ ለኔም ኢንካሬጅ እንድታረግኝ ነው። አሁን ምናልባት ለአዲስ ዓመት አካባቢ ይወጣ ይሆናል የኔም አልበም እና ስለዚህ ስብከት ላይ ሆኜ ተውኩት ስቲ ስብከት ላይ ያላችሁ ሁሉ ተው የሚል ነው አይደለም። አውቄ ነው እና ትልቅ ነገር ነው። ተባረክልኝ። አንድ ደግሞ መጋቢ እንደዚሁ አሁን ላስተዋውቃችሁ ከፓስተር አገልግሎት ጋራ በተያያዘ የሚለውን መልእክት እንሰማና በዚሁ እንቋጫለን። ነገር ሲረዝም ሳይሆን እጅ ሲረዝም በዚህ ውስጥ ትልቅ ውጤት ይመዘገባልና ፓስተርን ወደዚህ ስፍራ እስኪ ጋብዘው ራስህ። እሺ ፓስተር ይሄው with Pastor Kasahu Lema. ሰላም ላንተ ይሁን ፓስተር። ሰላም እግዚአብሔር ይመስገን። ማን ልንበል? ፓስተር ዲታ እባላለሁ። ፓስተር ዲታ ሀብታም ማለት ነበር የሚመስለኝ እኔ በፊት ዲታ ነው ምናምን ነገር ሲባል እንደሱ ማለት ነው። እውነት ነው። ትርጉሙ በምን ቋንቋ? በኦሮምኛም እሺ በአማርኛም ያው እንደዚህ ሀብታም ለማለት አዎ ልጁን እኔ ያስታውሳለሁ። የነ ከሌ ቤተሰቦች እኮ ዲታ ናቸው ምናምን ነገር ይባላል እና የዲታ ፋሚሊ ልጅ ነው ምናምን ከተባለ በቃ በጣም የሀብታም ልጅ ነው። ትምህርት ቤት ላይ እንደሱ እንባባል ነበርና ፓስተር ዲታ። ስለዚህ ዲታ ነህ? አዎ በመንፈሳዊ ነገር ዲታ ነኝ። በፈረንካስ ገና ነው ወደፊት። እንግዲህ አሁን የምታገለግልበት ቤተክርስቲያን እና ፓስተርን እንደዚሁ ደግሞ የያዛችሁትን ፕሮጀክት እና ካንተም ደግሞ የህይወት ለውጥ አገልግሎት ጋር በተያያዘ የምትለን ነገር ካለ እነሆ ጊዜውን ልስጥህ ብዬ ነው። ኦኬ እግዚአብሔር አምላክ የተባረከ ይሁን። እንግዲህ ያው ስለ ግሎሪ ፉል ስፒሪት ቤተክርስቲያን በደንብ አድርጌ አፌን ሞልቼ ማወራቸው ብዙ ነገሮች አሉና ቀደም የተመሰከሩ ምስክርነቶች እንዳሉ ያው አብረን ነበረ ከነሱ ጋር ስንኖር የነበረው። እኔም ከክፍለ ሀገር ወደ አዲስ አበባ ሲመጣ ቀጥታ የመጣሁት ወደ ግሎሪ ፉል ስፒሪት ነውና እዛ ቤተክርስቲያን ሲመጣ ማርፈበት ቦታ አልነበረም እና ቀጥታ ቤተክርስቲያን ውስጥ ነው ቸርች ማለት ያሳረፉኝ። ማረፊያ ቦታ ሰጥተውኝ እዛ አረፍኩኝ። ከዛ በኋላ እዛው እየኖርኩ ነው እና ወደ ትዳር አገባሁኝ እና እግዚአብሔር በዛች ቤተክርስቲያን ውስጥ ሆኖ እኔንም በብዙ ነው የባረከኝና ሳገባ ቤተክርስቲያን ናት የዳረችኝና ሙሉ ነገሩን ሸፍና ሙሉ ነገሩን ተንበላ ከቨር አድርጋልኝ የዳረችኝ ቤተክርስቲያን ናት እና አሁን የሁለት ልጆች አባት ነኝ። እግዚአብሔር በብዙ ባርኮኛል። ሌላው ያው ትምህርቴን ተምሬ በቴዎሎጂ ዲግሪን ተምሬ ራሴን እንድለውጥ ካደረገችኝ ቤተክርስቲያን አንዷ ናትና በመንፈሳዊ ነገር ላይ በእኔም እንኳን ሰርታለች እና እዚሁ ቤተክርስቲያን ነው ፓስተር የሆንኩት። እዚሁ ቤተክርስቲያን ነው ፓስተር ያደረኩትና ከጎዳና ከተነሱት የተለየ ነገር አይደለም። እኔም መንፈሳዊ ነገር ላይ ብዙ ተሰርቶ ነው እዚህ የደረስኩትና እቺ ቤተክርስቲያን በጣም በብዙ ትውልድ ለምትሰራ ቤተክርስቲያን ናት። ራሷን ከፍ ለማድረግ የተለያዩ ነገሮችን ለማድረግ ሳይሆን ትውልድ ላይ ፎከስ አድርጋ የምትሰራ እና ለውጥ ሰዎችን ለመለወጥ ደቀ መዝሙር ማድረግ ላይ መለወጥ ላይ እዛ ላይ የምትሰራ ቤተክርስቲያን ናትና እቺ ቤተክርስቲያን ደግሞ ኦሬዲ ክፉ በበዛ ቁጥር
በጽድቅ ደግሞ የሚያገለግል ቤተክርስቲያን መብዛት ደግሞ አለበት እና የተለያዩ ነገሮች ሊኖሩ ይችላሉ። በጽድቅ የምታገለግሏችን ቤተክርስቲያን ደግሞ አሁን እግዚአብሔር ረድቶን ቦታ ተቀበለና 2000 ካሬ መንግስት ሰጥቷታልና በዚህ ቦታ ላይ እንደተመለከታችሁት ትውልድ የምናፈራበት ነው። ብዙ ራዕይ ያለና ስለዚህ ትውልድ በሚፈራበት በዚህ ቦታ ደግሞ መዝራት ትልቅ ነገር ነው። ስለዚህ ከዚህ ቤተክርስቲያን ጎን ሆናችሁ ዘራችሁን ብትዘሩ ትርፋማ ነው የምትሆኑት እንጂ አትከስሩም። እግዚአብሔር በብዙ ይባርካችኋል። ስለዚህ እቺን ቤተክርስቲያን እርዷት፣ ከአብሯቿት ሆኑ። ባሉ አካውንቶች በስር በሚቀመጡ አካውንቶች ሁሉ ከጎና ሆናችሁ እንድትደግፉ በጌታ ፍቅር እናሳስባለን። በተለምዶ የሚወሰድ ነገር አለ ስለ መጋቢዎቻቸው ወይም ስለ ፊት መር አገልጋዮቻቸው ብዙ አይናገሩም ሰዎችና እናንተ ደግሞ ፓስተራችን እያላችሁ ነው የምትናገሩት እና ያ የፍቅር መያያዝ፣ የአብሮነት መያያዝ፣ መቀባበል፣ ለመሪ እውቅናን መስጠት እንደነሱ አይነት ነገር አይቼባችኋለሁኝና ያንን እንዴት አመጣችሁት? ለምን ይሄንን ያልኩበት ምክንያት ብዙ ስፍራዎች ላይ አገልጋዮች ስለ መሪዎቻቸው ስለ ቤተ ክርስቲያናቸው ቶሎ ቶሎ መናገርና ያዘወትሩም ወይ እንዳይታበዩ ነው፣ አለበለዚያ ደግሞ ወይም ደግሞ ከጀርባ ብዙ ስለሚናገሩ ሊሆን ይችላል። እናንተ ጋር ግን እንደዚህ ያለው መቀባበልና አፕሪሺየት መደራረግ አለና እሱን እንዴት አዳበራችሁት? መንፈሳዊ ነገር ከፍ ባለበት ቤተክርስቲያን እንደዛ ነው የሚሆነው። መንፈሳዊ ነገር እየወረደ ሲሄድ ነው ሰው አንዱን የነካካ የጉድለት እየፈለገ የሚሄደውና በእኛ ቤተክርስቲያን መታወቂያችን ጸሎት ነው። ኦሬዲ ማንም ሰው ያቺ ዝም ብላ የምትጸልየው ቤተክርስቲያን ልትባል ትችላለች። ስሟ ራሱ የተለየ ሊሆን ይችላልና ከዚህ የተነሳ የጸሎት ቦታ ከሆነ መነቋቋር አይደለም የሚኖረው፣ መንፈሳዊ ነገር ላይ ፎከስ የምታደርገው። ስለዚህ መንፈሳዊ ነገር ፎከስ ያደረገ ደግሞ አንዱን ለመጣል አይደለም የሚሄደው እና እቺ ቤተክርስቲያን ፓስተርን እኛ እንደ እናት እንደ ጓደኛ እንደ እንትን እንጂ ምናየት በቃ የበላይ አድርጋ ራሷንም ስላላሳየችን እና ምናየት እሷን እንደ አለቃችን ምናምን አይደለም። በቃ የቤታችን ቤት ጓዳችን ትገባለች። በእያንዳንዱ ነገር ከኛ ጋር አለች። በጉልበታችን ይሄ በእንትን የምታየው ጉዳይ አይደለምና በየትኛውም ነገር ከኛ ጋር አለች እና ስለዚህ የተቀራረብን ሰዎች ነው፣ የተራራቅን ሰዎች አይደለንም። ታቀናለች፣ እኛ እናቃታለን። የተለየ ዓላማ ደግሞ እንደሌላት ስለገባን አሁን የተለየ ዓላማ እንደሌላ ስለገባን ስለዚህ ከእንዲህ አይነት ትክክለኛ ራዕይ ከሚያካሄድ ሰው ጋር ደግሞ አብረን ዋጋ በምንም አይነት አብረን የምትሆነውና ክፋትን አመጻን ምናምን ነገር ለማድረግ አትሄድም። ለምን ተልኮን ምንድነው ተልኮ የሚለውን ነገር ታያለና ከዚህ አንፃር ነውና ብዙ ጊዜ ያለው ነገር ምንድነው በቃ መነቋቋር የሚመጣው ጸሎት ከመጥፋቱ የተነሳ በጣም ትልቅ ነገር። ለምን ቅድም እንዳልኩት ሁልጊዜ ከፊት ሆነው ስላንቺ የማይናገሩ ሰዎች ከጀርባ ሆነው ስላንቺ የሚናገሩ ሰዎች ናቸው የሚሆኑት። ስለዚህ ሁሌ ትምህርትና እናንተ ታስተምራላችሁ በደንብ አደሴም ታይም የጸሎትም ሁለቱ ትምህርትና ጸሎት ግድ። እግዚአብሔር መልካምን ነገር ሁሉ አድርጎላችሁ እንደገና በዚያው ስፍራ እንግዲህ በብዙ ምስጋና እንገናኛለን ብዬ አምናለሁኝ። ከመላው ስቱዲዮ ባለሙያዎችና ከአድማጭ ተመልካች ታዳሚዎቻችን ጋር በመሆን ዝግጅታችንን የዛሬውን በዚሁ እናጠቃልላለን። ነገር ግን አገልግሎታችን ለብዙዎች ተደራሽ እንዲሆን እና የእግዚአብሔር መንግስት በብዙ አቅጣጫ እንዲሰፋ እናንተም የምትችሉትን እገዛ በማድረግ አብራችሁን እንድትሆኑ በጌታ ፍቅር እንጠይቃችኋለን። የክብረ አባል ፕሮግራም ለመሆን የክብር አባል የሚያደርጋችሁ ሰብስክራይብ ከማድረግ ሌላ ጆይን የምትል ሰብስክራይብ በተኗ አጠገባለች። እሷን በመጫን የክብር አባል መሆን ትችላላችሁ። የአገልግሎታችን
እግዚአብሔር ደግሞ የክብር አክሊል ያድርግላችሁ ብለን እንባርካችኋለን። ጸጋ ይብዛላችሁ። እንወዳችኋለን። ሻሎም